አርዕስተ ዜና የፋሲካን በዓል አስመልክቶ የግብርና ምርቶችን በሚፈለገው መጠን ለማህበረሰቡ ተደራሽ ለማድረግ እየተሰራ መሆኑ ተገለጸ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ከውጭ 2 ዓመት በዘለቀው የሱዳን እርስ በርስ ጦርነት ሰላም ለማምጣት በለንደን ኮንፈረንስ ይካሄዳል። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ደረጃ ይልማና እኔም ገነት ዘዘው አብረናችሁ ቆይታ እናደርጋለን። አሁን ቀዳሚው ወዳረግነው ዜና ተሻገርን። ባለፉት 9 ወራት 1250 ቅድመ አንደኛ ደረጃ ትምህርት ቤቶች መገንባታቸውን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የ2017 በጀት ዓመት የ3ኛው ሩብ ዓመት የ100 ቀናትና የተሟላ የማክሮ ኢኮኖሚ ትግበራ የ9 ወራት አፈጻጸም ግምገማ ተካሂዷል። የትምህርት ሚኒስትሩ ግምገማውን ተከትሎ በሰጡት ማብራሪያ የመምህራን ክህሎት ማነስ፣ የትምህርት ቤቶች መሰረተ ልማት አለመሟላት፣ የስርዓተ ትምህርት ችግርና የመጻሕፍት አቅርቦት የትምህርት ዘርፉ ማነቆች እንደነበሩ ተናግረዋል። ባለፈው ዓመት በትምህርት ለትውልድ ንቅናቄ ወደ 27.5 ቢሊዮን ብር ከህብረተሰቡ በመሰብሰብ ትምህርት ቤቶች እንዲሰሩና እንዲታደሱ መደረጉንም ተናግረዋል። በዚህ ዓመት ይህንን የትምህርት ንቅናቄ አጠናክረው በማስቀጠል በገንዘብ በአይነትና በጉልበት ወደ 54 ቢሊዮን ብር የሚጠጋ ገንዘብ በማሰባሰብ በርካታ ትምህርት ቤቶች እንዲገነቡና እንዲጠገኑ መደረጉን አንስተዋል። ባለፉት 9 ወራት ብቻ ከ1250 ቅድመ አንደኛ ደረጃ ትምህርት ቤቶች 390 የሚሆኑ አንደኛና መለስተኛ ትምህርት ቤቶች እና 200 የሚደርሱ ሁለተኛ ደረጃ ትምህርት ቤቶች መገንባታቸውንም ገልጸዋል። 22000 ለሚደርሱ ትምህርት ቤቶች እድሳት መደረጉን በማንሳት የመማር ማስተማር ስራው ምቹ እንዲሆን ማድረግ እንደተቻለም አመላክተዋል ሲል ኢዜአ ዘግቧል። የፋሲካን በዓል አስመልክቶ የግብርና ምርቶችን በሚፈለገው መጠን ለማህበረሰቡ ተደራሽ ለማድረግ እየተሰራ መሆኑ ተገለጸ። የአዲስ አበባ ህብረት ስራ ኮሚሽን በዓሉን ምክንያት በማድረግ የግብርና የኢንዱስትሪና የእንስሳት ተዋጽኦ ለማህበረሰቡ በተመጣጣኝ ዋጋ ተደራሽ የማድረግ ስራ እያከናወነ መሆኑን አስታውቋል። ገነት ዘዘው ያዘጋጀችውን ሸሪፍ ኢማም እንደሚከተለው ያቀርበዋል። የአዲስ አበባ ህብረት ስራ ኮሚሽን ከአምራቾች ከአስመጪዎችና ከኢንዱስትሪዎች ጋር ትስስር በመፍጠር ምርቶችን ለነዋሪዎች ተደራሽ እያደረገ ይገኛል። ከዚህ ጋር ተያይዞ የፋሲካ በዓልን ምክንያት በማድረግ ምርቶችን በሚፈለገው መጠን ከማቅረብ አኳያ ምን እየተሰራ ነው ሲል ኢሳት የአዲስ አበባ ህብረት ስራ ኮሚሽንን ጠይቋል። የቢሮው ምክትል ኮሚሽነር ሀብተ ኢየሱስ ዲሮ በሰጡት ምላሽ የፋሲካ በዓልን ታሳቢ በማድረግ የእንስሳት አቅርቦትን ጨምሮ የግብርና የኢንዱስትሪና ሌሎች ለበዓሉ ግብዓት የሚሆኑ ምርቶችን በሚፈለገው መጠን ለነዋሪው ተደራሽ ለማድረግ ከወዲሁ በትኩረት እየተሰራ መሆኑን ተናግረዋል። የግብርና ምርቶችም ጤፍ፣ ዱቄት እነኚህም በብዛት እየገቡ ይገኛሉ። በሁሉም ክፍለ ከተሞች በቂ በሚባል መልክ ስቶር ላይ ተይዘዋል። ሌላ የቁም እንስሳት ነው። ቁም እንስሳት ላይም ከተለያዩ ክልሎች የሸማች ህብረት ስራ ዩኒየኖች ጋር ትስስር በመፍጠር ሁሉም ክፍለ ከተሞች ላይ ምርት በብዛት በማስገባት ላይ እንገኛለን። ለምሳሌ ከሰዴት ተንጮራ አሁን ብዙ በርካታ በሬዎችን ትስስር ፈጥረን እያስገባን እንገኛለን። ሌሎች ዩኒየኖችም የቁም ከብት እንደ ከተማ አስተዳደር ከ239 በላይ ስጋ ቤቶች አሉ። የሸማች ስጋ ቤት ማለት ነው። የሸማች ስጋ ቤት ደግሞ በተመጣጣኝ ዋጋ ለህዝቡ ምርት እንዲያቀርቡ ከፍተኛ ርብርብ እያደረግን እንገኛለን። በዚህ ልክ ከኤልፎራ 300,000 በላይ እንቁላል አስገብተናል። ሌሎችም ይቀጥላሉ። ከወንጂ ስኳር ፋብሪካ እያስገባን እንገኛለን። ምክትል ኮሚሽነሩ አክለውም ለበዓሉ ግብዓት የሚሆኑ ምርቶችን ለማህበረሰቡ በተመጣጣኝ ዋጋ ተደራሽ ለማድረግ የሚያስችል በ11 ክፍለ ከተማ ግብረ ኃይል በማቋቋም ስራዎች እየተሰሩ ነው ብለዋል።
11 ክፍለ ከተማ በሁሉ ወረዳዎች የግብረ ኃይል ደግሞ በምክትል ከንቲባ ይመራል። ክፍለ ከተሞች ላይም በዋና ስራ አስፈጻሚ ይመራል። እዛው ውስጥ ሁሉም የሚመለከታቸው ተቋማት አሉ። ንግድ ቢሮ፣ ህብረት ስራ ኮሚሽን፣ ከተማ ግብርና፣ ኢንዱስትሪ ቢሮ እነኚህ በጋራ ነው ተቀናጅተው የሚሰሩት። የሬጉላቶሪ ዘርፍን በተመሳሳይ ንግድ ቢሮ፣ ሬጉላቶሪ፣ ፖሊስ፣ ሰላምና ጸጥታ ሌሎችም በቅንጅት በጋራ እንሰራለን። ባዛርና ኤግዚቢሽን ከቅዳሜና እሁድ ሰንዴ ማርኬቶች ላይ እንደቀጠለ ነው። አሁንም እስከ በዓል ማግስት ከቅዳሜ ድረስ ባዛሩ ሁሉም ክፍለ ከተሞች ላይ የሚቀጥል ይሆናል። ብዙ የግብርና ምርቶች ላይ በበቂ ሁኔታ አስገብተናል። አንዳንድ ነገሮች ደግሞ የሚጎሉትም በሁለትና በሶስት ቀናት ውስጥ ሁሉም ክፍለ ከተማ ላይ ለማዳረስ ጥረት እያደረግን እንገኛለን። በተጨማሪም ክፍለ ከተሞች ባቀረቡት ጥያቄ መሰረት የሚፈልጉትን የምርት አይነቶች ከክልል ማስገባት መቻሉን ተናግረዋል። ክፍለ ከተሞች ፍላጎት መሰረት የግብርና ምርቶች በበቂ ሁኔታ ገብተዋል። የቁም ከብት በሬ አሁንም እየገባ ይገኛል። ሞር ደግሞ ከሁለትና ሶስት ቀን በኋላ ደግሞ ሁሉም ክፍለ ከተማ ከወንጂ ቱካር ፋብሪካ በተመሳሳይ ንግድ ስራ ኮርፖሬሽንም አለ። ከክልል ውጪ ወጣ ብለን ምርቶችን ለማፈላለግ አብረን እየሰራን እንገኛለን። ኦልሬዲ እኛ ጀምረን ቅዳሜ አሁን ወደ አዳማ አካባቢ ወደ ቢሾፍቱ አምራቾች ላይ አርሶ አደሮች ላይ ዩኒየኖች ላይ ወደ ሞጆ አካባቢ በቅንጅት እየዞርን እንገኛለን። ጥሩ እንቅስቃሴ ተጀምረዋል። ጥሩ ቅንጅትም ነው ያለን። ይሄንን አጠናክረን እንቀጥላለን። ይህ በእንዲህ እንዳለ የሚቀርቡት ምርቶች ከመደበኛ ወቅታዊ የገበያ ዋጋ አንጻር ቅናሽ እንዳላቸውና ጥራታቸውን የጠበቁ ምርቶች ለማህበረሰቡ የሚቀርብ መሆኑን ለኢሳት በሰጡት ምላሽ አረጋግጠዋል። በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ አገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሪሁ ሐሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አህዱ ቢዝነስ ግሩፕ በአገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎችን ገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ሲያስተዋውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣና ይህን ለመቀነስ በታዳሽ ኃይል መጠቀም ተገቢ ስለመሆኑ ተነስቷል ሲል ሪፖርተር ዘግቧል። በአፋር ክልል አዋሽ ፈንታሌ አካባቢ ከጥቂት ወራት በፊት በደረሰው የመሬት መንቀጥቀጥ ምክንያት በአካባቢው የውሃ አቅርቦት ችግር መኖሩን የገቢ ረሱ ዞን ምክትል አስተዳደር ገለጹ። ምክትል አስተዳዳሪው ሙሳ አህመድ የውሃ አቅርቦት ችግሩን ለመቅረፍ እየተሰራ መሆኑንና ባሉበት መጠለያ ጣቢያ ውስጥ ትምህርትን ጨምሮ የተለያዩ ማህበራዊ አገልግሎት እየተሰጣቸው መሆኑን አረጋግጠዋል። ሰላማዊት ሙሉጌታ ተጨማሪ አላት። በኢትዮጵያ በተለያዩ አካባቢዎች በተፈጥሮና በሰው ሰራሽ ክስተቶች ምክንያት በርካታ የተፈናቀሉ ዜጎች መኖራቸው ይታወቃል። እነዚህ የማህበረሰብ ክፍሎች የመጠለያ ጣቢያ፣ የምግብ አቅርቦትና መሰረታዊ የሆኑ አገልግሎቶች እጥረት እንደሚገጥማቸው በተደጋጋሚ ቅሬታዎችን ሲያቀርቡ ይደመጣል። በዚህም ለተለያዩ ችግሮች እንደሚጋለጡ የሚነገር ሲሆን በአፋር ክልል አዋሽ ፈንታሌ አካባቢ ከጥቂት ወራት በፊት የደረሰው የመሬት መንቀጥቀጥ ከፍተኛ ጉዳት ማድረሱ የሚታወስ ነው። በዚህ አደጋ ምክንያት የመኖሪያ ቤቶች፣ መንገዶች፣ ትምህርት ቤቶችና የጤና ተቋማት ላይ ከፍተኛ ጉዳት በመድረሱ በርካታ ዜጎች ከቀያቸው ተፈናቅለው በመጠለያ ጣቢያ ውስጥ ይገኛሉ። ኢሳት ነፃ የህዝብ ሚዲያ ተፈናቃዮች ያሉበትን ሁኔታና የሚደረግላቸውን ድጋፍ ምን ይመስላል ሲል የገቢ ረሱ ዞን ምክትል አስተዳዳሪን ጠይቋል። የዞኑ ምክትል አስተዳዳሪ ሙሳ አህመድ በሰጡት ምላሽ በመሬት መንቀጥቀጥ ሳቢያ ከ60 ሺህ በላይ ዜጎች ከቀያቸው የተፈናቀሉ መሆኑንና በመጠለያ ጣቢያ ውስጥ እንደሚገኙ አመልክተዋል። ለዜጎቹ ከተለያዩ እርዳታ ሰጪ ተቋማት የሚደረገው ድጋፍ ተደራሽ ለማድረግ ተግዳሮቶች እንደነበሩ ምክትል አስተዳዳሪው ጠቁመዋል። ለመስራት ንብረትኛ የምናካፍለው ኔፋይ ያንን ለማከፋፈል ያው ቶሎ አድሬስ ለማድረግ ትንሽ አስቸጋሪ፣ ምክንያቱም በአጭር ቀን ብዙ ሰው ነው ያወጣነው ሲናወጣ የነበረውና ልክ መሬት መንቀጥቀጡም እንደቀጠለ ነበርና ግማሾች እናወጣ ግማሾችም እርጦ ራሳቸው ነው አምጦ የወጡት። የዛን ሰዓት ያው ብዙ ተግዳሮቶች ነበሩ። ያንን ሁሉ አልፈን በአሁኑ ሰዓት ሰስቴብል ሆኗል።
ያው መቅረብ ያለበት በጥያቄ ይቀርባል፣ በጥያቄ ይፈታል ማለት ነው። በአሁኑ ሰዓት ከዚህ በፊት ግን እንደዛ ነበር፣ በግርግር ነበር ሁሉም ነገር። ምክንያቱም በቃ ቅድሚያ ለኔ የምን ነገርም ነበረ። እዛ ውስጥ እንደምታውቁ ህጻናቶች አሉ፣ አዛውንቶች አሉ፣ አካለ ጎደሎች አሉ፣ ነፍሰ ጡር ሴቶች አሉ፣ ወላዶች አሉ። ብቻ ብዙ ቻሌንጅ ነበረ። ብቻ አልፈነዋል። በአሁኑ ሰዓት ያ ሁሉ ቀንሶ ሳትነብር ሆኖ ቁጭ ብለዋል። ምክትል አስተዳዳሪው ተፈናቃዮቹ ባሉበት አካባቢ የውሃ አቅርቦት ችግር መኖሩን ገልጸው በአሁኑ ወቅት ችግሩን ለመቅረፍ እየተሰራ መሆኑን አመልክተዋል። የዜጎቹን ፍላጎት በበቂ ሁኔታ ማሟላት አዳጋች ቢሆንም ባሉበት መጠለያ ጣቢያ ውስጥ ትምህርትን ጨምሮ የተለያዩ ማህበራዊ አገልግሎቶች እየተሰጣቸው መሆኑን አንስተዋል። ሰዎቹ ወደ ቀያቸው አልተመለሱም። አብዛኞቹ ወጥቶ እኛ በእንትን ባለላቸው ቦታዎች ተፈው ይገኛሉ። የትምህርትም እያንዳንዱ ቦታ ድንኳን ተተክሎ እስከ ሆስፒታል ደረጃ ተሰርቶላቸው አለ። እንደዚህ ደግሞ ትምህርት ቤት ከአንደኛ ክፍል ጀምሮ እስከ ሃይ ስኩል ቴንቶች ተዘርግቶላቸው በየድንኳኑ ትምህርቱ እንደቀጠለ ነው። እንደዚህ ደግሞ እኛ የሚደግፉ ፓርትነሮችም አሉ። በእኛ እንትን ፍላጎት የተቀመጠ ሰው ፍላጎታቸው ማርካት ከባድ ነው። የሰው ፍላጎት ማርካት አይቻልም። ግን አብዛኛው ነገሮች እዛ ሲያገኙት የነበረው ነገር አብዛኛዎቹን ያገኙ ነው። ትምህርትም ጤናም ውሃ ደግሞ በቦቲ ነው እያመላለስንላቸው ያለው። ምክንያቱም በአካባቢ ምን አይነት አክሰስ ስላልነበረ ያው የመንገድ አክሰስና ከተማ ቅርብ መሆኑ ብቻ ነው እንጂ ውሃ አክሰስ አልነበረምና ውሃ አንድ ቦታ ላይ አውጥተናል። ዝርጋታ ላይ ነው በአሁኑ ሰዓት። በተፈናቃይ ጣቢያዎች ያለው የንጽህና አጠባበቅ ችግርና የሰዎች መጨናነቅ ህጻናቱን እንደ ወባ፣ የመተንፈሻ አካላት ኢንፌክሽንና ለመሳሰሉት የጤና ችግሮች ተጋልጠዋል ሲል ካፒታል የወርልድ ቪዥንን መረጃ ዋቢ አድርጎ ከቀናት በፊት መዘገቡ ይታወሳል። በአማራ ክልል በኤሌክትሪክ ኃይል ተሸካሚ ምሰሶ ላይ በተፈጸመ ዝርፊያ በአንዳንድ አካባቢዎች ኃይል መቋረጡ ተገለጸ። በአማራ ክልል ከኮምቦልቻ 2 ወደ ኮምቦልቻ 1 ማከፋፈያ ጣቢያ በተዘረጋው ባለ 132 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ላይ በተፈጸመ ዝርፊያ ከትናንት ረፋድ ጀምሮ በአንዳንድ አካባቢዎች ኃይል መቋረጡን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ አንድ ሪጅን ዳይሬክተር አቶ በድሩ አህመድ በኮምቦልቻ ከተማ አቅራቢያ በተፈጸመው ዝርፊያ አንድ የኃይል ተሸካሚ የብረት ምሰሶ ሲወድቅ ሌላኛው ተፈታቶ ከመውደቁ በፊት ተደርሶበታል ብለዋል። በዚህ የተነሳ በኮምቦልቻ ከተማና አካባቢው፣ በደሴ ከተማና አካባቢው፣ በአቀስታ ከተማና አካባቢው እንዲሁም በአለም ከተማና አካባቢው ከትናንት ሚያዝያ 5 ቀን ጀምሮ ኃይል መቋረጡን ተናግረዋል። የኮምቦልቻ ቁጥር 1 ማከፋፈያ ጣቢያ ወደ ደሴ በ66 ኪሎ ቮልት፣ ወደ አቀስታና አለም ከተማ ማከፋፈያ ጣቢያዎች በ132 ኪሎ ቮልት እንዲሁም ለኮምቦልቻ ከተማ በ15 ኪሎ ቮልት ኃይል ሲሰጥ ነበር ብለዋል። ባሳለፍነው መጋቢት ወር በአማራ ክልል ከባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ 400 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ መድረሱን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በ2017 በጀት ዓመት 7 ወራት 50 ሚሊዮን 222987.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ ማስታወቁ ይታወሳል። በትግራይ ክልል በዝቅተኛ ገቢ የሚተዳደሩ ዜጎችን ተጠቃሚ የሚያደርግ ሁለተኛ ዙር የሴፍቲኔት ፕሮግራም ተጀመረም። በትግራይ ክልል በዝቅተኛ ገቢ የሚተዳደሩ ዜጎችን በስራ በማሳተፍ ተጠቃሚ የሚሆኑበትና ለ3 ዓመታት የሚቆይ ሁለተኛው ዙር የከተማ ልማታዊ ሴፍቲኔት ፕሮግራም ዛሬ በመቀሌ ከተማ መጀመሩ ተገልጿል። የፌደራል መንግስት በመደበው ከ670 ሚሊዮን ብር በላይ በጀት ወደ ተግባር የገባው ፕሮግራሙ በተለያዩ የከተማ ጽዳትና ውበት ስራዎች ላይ የሚሳተፉ 3447 የቤተሰብ መሪዎችን ተጠቃሚ እንደሚያደርግም ተገልጿል። የፕሮግራሙ መጀመር አስመልክቶ የመቀሌ ከተማ የሴፍቲኔት ፕሮግራም አስተባባሪ አቶ ተሻለ ብርሃን እንዳሉት የፕሮግራሙ ተጠቃሚዎች እያንዳንዳቸው ቢያንስ 4 ቤተሰቦችን የሚያስተዳድሩ ናቸው። የሁለተኛው ዙር የሴፍቲኔት ፕሮግራም ዓላማም ተጠቃሚዎችን ለ3 ዓመታት በተለያዩ ስራዎች ላይ በማሳተፍ ዘላቂ የገቢ ምንጭ ወደሚያገኙበት የስራ ሁኔታ እንዲሸጋገሩ ማድረግ መሆኑንም
ተናግረዋል። በመጀመሪያው ዙር የሴፍቲኔት ፕሮግራም ተጠቃሚ የነበሩ 3215 የቤተሰብ መሪዎች በቀጣዩ ወር እንደሚመረቁ አስተባባሪው ገልጸዋል። የፌዴራል መንግስት ለመጀመሪያውና ሁለተኛው ዙር ፕሮግራም ማስፈጸሚያ ከ670 ሚሊዮን ብር በላይ መመደቡን አስረድተዋል። ሶስተኛው የአፍሪካ ዌልዲንግ ፌዴሬሽን ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ መካሄድ ጀምሯል። 16 የአፍሪካ ሀገራት የሚሳተፉበት ጉባኤ ዛሬን ጨምሮ እስከ ሚያዝያ 8 ቀን 2017 የሚካሄድ ይሆናል። ጉባኤው አፍሪካን ማብቃት ለክልላዊ ውህደትና ለዓለም አቀፍ ተወዳዳሪነት የዌልዲንግ አቅምን ማጠናከር በሚል መሪ ሐሳብ ይካሄዳል። ጉባኤውን የስራና ክህሎት ሚኒስቴር፣ የቴክኒክና ሙያ ስልጠና ኢንስቲትዩት እንዲሁም የአፍሪካ ዌልዲንግ ፌዴሬሽን በጋራ አዘጋጅተውታል። በጉባኤው የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ፣ የአፍሪካ ዌልዲንግ ፌዴሬሽን ፕሬዚዳንት ፕሮፌሰር መሐመድ አብደል አሊም፣ የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ፣ የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር፣ የመንግስት የስራ ኃላፊዎች፣ ዲፕሎማቶችና ከተለያዩ የአፍሪካ ሀገራት የመጡ እንግዶች ተገኝተዋል። በጉባኤው የዌልዲንግ ሙያን በተመለከተ የተለያዩ ጥናታዊ ጽሑፎች ቀርበው ውይይት እንደሚደረግባቸው ተገልጿል። በተጨማሪም ችግር ፈች የቴክኖሎጂ ውጤቶች የሚቀርቡበት እንዲሁም የልምድ ልውውጥ የሚደረግበትና ትስስር የሚፈጠርበት መድረክ እንደሚሆን ተነስቷል። በመርሃ ግብሩ ከ16 የአፍሪካ ሀገራት የተውጣጡ 43 የዌልዲንግ ክህሎት ያላቸው ባለሙያዎች የሚሳተፉበት ውድድር እንደሚካሄድም ተገልጿል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የቢዝነስ መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። የተባበሩት አረብ ኤምሬቶች ለኢትዮጵያ የኒው ዴቨሎፕመንት ባንክ አባልነት ጥያቄ ድጋፍ እንደምትሰጥ ገለጸች። የተባበሩት አረብ ኤምሬቶች የኢትዮጵያ የኒው ዴቨሎፕመንት ባንክ አባልነት ጥያቄ በቦርዱ እንዲቀርብ ድጋፍ እንደምታደርግ አስታወቀች። በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ዶክተር ኡመር ሁሴን ከተባበሩት አረብ ኤምሬቶች የፋይናንስ ሚኒስቴር የዓለም አቀፍ የፋይናንስ ግንኙነት ዳይሬክተርና የኒው ዴቨሎፕመንት ባንክ ተወካይ ቱራያ አልሃሺም ጋር ተወያይተዋል። አምባሳደር ኡመር ኢትዮጵያ የኒው ዴቨሎፕመንት ባንክ አባል ለመሆን እያደረገችው ላለው ጥረት የተባበሩት አረብ ኤምሬቶች ድጋፍ እንድታደርግ ጥሪ አቅርበዋል። ዳይሬክተሯና የባንኩ ተወካይ በበኩላቸው የኢትዮጵያ የአባልነት ጥያቄ ተቀባይነት እንዲያገኝ ጥያቄው በቦርዱ እንዲቀርብ ሀገራቸው ድጋፍ እንደምታደርግ አረጋግጠዋል። የኒው ዴቨሎፕመንት ባንክ በብሪክስ ማዕቀፍ የህዝብና የግል ፕሮጀክቶችን በመደገፍ ዓለም አቀፍ ልማትን እንዲያበረታታ ታስቦ እንደ አውሮፓውያን አቆጣጠር በ2014 የተቋቋመ የባለብዙ ወገን ልማት ባንክ መሆኑን በተባበሩት አረብ ኤምሬቶች የኢትዮጵያ ኤምባሲ መረጃ ያመለክታል። ባለፉት 9 ወራት 215,000 ቶን ማር መመረቱ ተገለጸ። በበጀት ዓመቱ 9 ወራት በሀገር አቀፍ ደረጃ 215,000 ቶን ማር መመረቱን ግብርና ሚኒስቴር አስታወቀ። በሀገር አቀፍ ደረጃ የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ከማር ምርት ከፍተኛ ውጤት መገኘቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ተናግረዋል። በበጀት ዓመቱ 9 ወራት 210,000 ቶን ማር ለማምረት እቅድ መያዙን አስታውሰው በአፈጻጸም ረገድ 215,000 ቶን ማር በማምረት ከእቅድ በላይ አፈጻጸም መዝገቡን ገልጸዋል። አፈጻጸሙን የበለጠ ለማሳደግ ባህላዊ ቀፎዎችን ወደ ዘመናዊ ቀፎ የመለወጥ ስራ በስፋት እየተሰራ መሆኑንም ተናግረዋል። በሀገሪቱ በተለመደው ባህላዊ የንብ ማነብ ስራ ብዙ ምርት እንደማይገኝ በማስታወስ ምርታማነትን ለማሳደግ ለንብ አንቢዎች በስፋት ዘመናዊ የንብ ቀፎ እየተከፋፈለ እንደሚገኝም አስታውቀዋል። በተጠናከረ መንገድ እየተተገበረ በሚገኘው ዘመናዊ የንብ ማነብ ስራ ንብ አንቢዎች ከፍተኛ ገቢ እያገኙ መሆኑን ተናግረዋል።
በግብርናው ዘርፍ ምርታማነትን ማሳደግ የሚያስችል ዘመናዊ አሰራርን መከተል ይገባል ተባለ። የግብርናውን ዘርፍ ማዘመንና ምርታማነትን ማሳደግ የሚያስችል ዘመናዊ አሰራርን መከተል ይገባል ሲል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ገለጹ። የክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ ከባለድርሻ አካላት ጋር በመተባበር ያዘጋጀው የግብርና ስትራቴጂክ ትግበራ እቅድን የተመለከተ ውይይት በመቀለ ከተማ ተካሂዷል። በመድረኩ ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የግብርና ልማትን ውጤታማ ለማድረግ በነበረው ስትራቴጂና ፖሊሲ መቀጠል የማይቻል መሆኑን አዳዲስ ቴክኖሎጂዎችን በማከል ውጤታማ ለመሆን መስራት ይገባል ብለዋል። በዚሁ ዙሪያ የተዘጋጀውን የስትራቴጂክ አተገባበር ውጤታማ ለማድረግና በተለይም የገጠሩን ማህበረሰብ አኗኗር ለማሻሻል በቅንጅት መስራት ተገቢ መሆኑን ጠቅሰው በዚህ ረገድ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ ማረጋገጣቸውን ኢዜአ ዘግቧል። በጊዜያዊ አስተዳደሩ የእርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ በበኩላቸው የግብርና ዘርፉን ማዘመንና ምርታማነትን ማሳደግ ከተቻለ ከተረጅነት በመውጣት በተለይም የገጠሩን ማህበረሰብ አኗኗር ለማሻሻል ያስችላል ብለዋል። ስትራቴጂክ እቅዱ የመሬትና ውሃ አስተዳደር የእንስሳትና ተፈጥሮ ሀብት ልማትና የእርሻ ግብዓት አጠቃቀምን ማዘመንን እንዲሁም የገጠር ፋይናንስን አቅርቦትን ማዕከል ያደረገ ስለመሆኑም አብራርተዋል። የኮንትሮባንድና ህገወጥ ንግድን ለመከላከል በተቀናጀ አግባብ ህዝቡን ባለቤት በማድረግ መስራት ይገባል ተባለ። የኮንትሮባንድና ህገወጥ ንግድን ለመከላከል በተቀናጀ አግባብ ህዝቡን ባለቤት በማድረግ መስራት እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ አስገነዘቡ። በክልሉ የኮንትሮባንድና ህገወጥ ንግድ መከላከል ላይ ያተኮረ የንቅናቄ መድረክ በአርባ ምንጭ ከተማ እየተካሄደ ይገኛል። ርዕሰ መስተዳድሩ በመድረኩ ባደረጉት ንግግር የኮንትሮባንድና ህገወጥ ንግድን ለመከላከል ግብረ ኃይል በማቋቋም የተለያዩ ስራዎች እየተሰሩ እንደሚገኙ ገልጸዋል። ኮንትሮባንድ በህጋዊ ንግድ ላይ የተሰማሩትን የሚያቃውስና ጥቂቶች ተጠቅመው ሌላውን የሚጎዱበት መሆኑንም ገልጸዋል። በግብርና ምርት ላይ ህገወጥነት እየታየ መሆኑን ጠቁመው ይህ ህገወጥ ተግባር አምራች ገበሬው እንዳይጠቀም የሚያደርግና ሀገር ማግኘት ያለባትን ገቢ የሚያሳጣ እንደሆነም አስታውቀዋል። ይህንን ለመከላከል የተቋቋመው ግብረ ኃይል ኢፍትሃዊነትን ለመከላከልና ለሰው ጤና አደገኛ የሆኑ ምርቶች ወደ ህብረተሰቡ እንዳይሰራጩ ለመከላከል በኮንትሮባንድ ነጋዴዎችና ተባባሪዎች ላይ ጥብቅ ቁጥጥር ሊደረግ እንደሚገባ አሳስበዋል። በተጨማሪም የጦር መሳሪያዎች በኮንትሮባንድና በህገወጥ መንገድ ወደ ሀገር መግባታቸውን ለሰላም መደፍረስ፣ ለግጭት እንዲሁም ለፖለቲካ አለመረጋጋት ምክንያት ይሆናልም ነው ያሉት። የኮንትሮባንድና ህገወጥ ንግድ የሚያመጣውን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተጽዕኖ ለመቀነስ ግብረ ኃይሉ በተቀናጀ አግባብ ህዝቡን ባለቤት በማድረግ በልዩ ትኩረት መስራት ይገባዋል ብለዋል። የክልሉ ንግድና ገበያ ልማት ቢሮ ኃላፊ ሰናይት ሰለሞን በበኩላቸው ኮንትሮባንድ በህብረተሰቡ ላይ የሚያደርሰውን ማህበራዊ ጫናዎች ለመቀነስ ግብረ ኃይሉ እየሰራ እንደሚገኝ ገልጸዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። 2 ዓመት በዘለቀው የሱዳን የእርስ በርስ ጦርነት ሰላም ለማምጣት በለንደን ኮንፈረንስ ይካሄዳል። በኮንፈረንሱ ላይ ሱዳን አልተጋበዘችም ተብሏል። ሸሪፍ ኢማም ዝርዝራለሁ። በሱዳን ጉዳይ ላይ የሚመክር ኮንፈረንስ በለንደን አፕሪል 15 ቀን 2025 ለማካሄድ ቀጠሮ ተይዟል። ሂውማን ራይትስ ዋች በቀደም ዕለት እንዳስታወቀው ወደ 3ኛ ዓመት እየዘለቀ ያለው ጦርነት ሲቪሎችን ለመጠበቅና አስተማማኝ እርዳታ አቅርቦት እንዲኖር ለማገዝ ነው። ስብሰባውን በትብብር ያዘጋጁት እንግሊዝ፣ የአውሮፓ ህብረት፣ ፈረንሳይና ጀርመን ናቸው። የፈጥኖ ደራሽ ኃይልና የሱዳን ጦር ኃይል በአገሪቱ ከፍተኛ የመብት ጥሰት እየፈጸሙ ነው። ሰዎች በዘፈቀደ ይገደላሉ። ወሲባዊ ጥቃት፣ ዝርፊያና የመሰረተ ልማት ውድመት ተጠቃሽ ናቸው። የፈጥኖ ደራሽ ኃይልና ተባባሪ ሚሊሻዎች የጦር ወንጀለኛና በሰብአዊነት ላይ የሚፈጸመው ወንጀል በምዕራብ ዳርፉር ፈጽመዋል። የዘር ማጽዳት በሚል በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። በርካቶች ደግሞ ቆስለዋል። 12.9 ሚሊዮን ህዝብ ከቤት ንብረቱ ተፈናቅሏል። ከሀገሪቱ ህዝብ ግማሽ ኃይሉ ለከፋ ረሃብ ተዳርጓል። ድርቅም እየተስፋፋ ነው። ባለፉት 2 ዓመታት የሱዳን ጦረኛ ኃይሎች ህዝቡን ለከፋ ጥቃትና ችግር ዳርገውታል። የሰብአዊ እርዳታ እንዳይገባ በማድረግ ህዝቡን ለከፋ የሰብአዊ ቀውስ ዳርገውታል ይላል በሂውማን ራይትስ ዎች የሱዳን ጉዳይ ተመራማሪው መሐመድ ኦስማን። የዓለም አቀፍ መሪዎች በሚያደርጉት ምክክርና ውይይት በሱዳን ያለውን የሰብአዊ ሁኔታ እንዲሻሻል በማድረግ ሲቪሎች እንዲጠበቁ ለማገዝ ነው። የስብሰባው ተባባሪ አዘጋጅ እንግሊዝ ቀደም ባለው ጊዜ የተባበሩት መንግስታት የጸጥታው ምክር ቤት የሲቪሎችን ጥበቃ በተመለከተ የተነሱ ጉዳዮች ይበልጥ ትኩረት ይሰጣቸዋል። ሂውማን ራይትስ ዋች እንዳስታወቀው ሀገራት ከአፍሪካም ሆነ ከመካከለኛው ምስራቅ ተጨባጭ የሆነ ለውጥ እንዲመጣ ሊሰሩ ይገባል። ሀገራት ትብብር በመፍጠር ሲቪሎች ጥበቃ የሚያገኙበትን ሁኔታ ሊያመቻቹ ይገባል ተብሏል። የበጎ ፍቃድ ሰራተኞች ለሂውማን ራይትስ ዋች እንደነገሩት የሱዳን ጦር ኃይል የፈጥኖ ደራሽ ኃይልን ከወራት በፊት ከካርቱም ማስወጣቱ ይታወቃል። ይህን ተከትሎ የፈጥኖ ደራሽ ኃይሉ በተቆጣጠራቸው አካባቢዎች የምግብ ስርቆት፣ በጎ ፈቃደኞችን የማሰር እንዲሁም ነዋሪዎች የጥበቃ ክፍያ እንዲከፍሉ ሲያደርጉ ነበር ብለዋል። የፈጥኖ ደራሽ ኃይሉ በቁጥጥራቸው ስር ያሉ በጎ ፈቃደኞችን ሲያስሩና ሲያስፈራሩም ነበር። የተፈናቀሉ ሰዎች ወደ ካርቱም መመለሳቸውን ተከትሎ የወደሙ መሰረተ ልማቶችና የተሰረቁ ቁሳቁሶች መኖራቸውን በግልጽ ማየት ተችሏል። ዓለም አቀፍ የዜና አውታሮች እንደዘገቡት የፈጥኖ ደራሽ ኃይል የነበረ የእስር ማዕከል ተገኝቷል። 550 አዳዲስ የቀብር ስፍራዎች የተገኙ ሲሆን የቀድሞ ታሳሪዎች ስለነበረው ቶርችና ረሃብም ተናግረዋል። ወደ ካርቱም ስንመጣ ወደ ፍርስራሽነት ተቀይራ ነው ያገኘናት ብላለች አንዲት የ51 ዓመት ሴት ለሂውማን ራይትስ ዋች በሰጠችው አስተያየት። በእኛ ጎረቤት እያንዳንዱ ዘመዱን ወይም ጎረቤቱን አጥቷል። በጦርነቱ ምክንያት ጥቂት ጎረቤቶቻችን ለወራት ያህል ጠፍተዋል። ሰዎች በአቅራቢያቸው ያለን የመጫወቻ ሜዳ እንደ ቀብር ስፍራ ሲጠቀሙበት ነበር። ይህንን ያደረጉት በአግባቡ መቅበር ስለማይችሉ ነበር ብላለች። አፕሪል 9 ቀን 2025 የብሪቲሽ የሱዳን ልዩ መልእክተኛ እንደተናገሩት በለንደን የሚካሄደው ኮንፈረንስ ዓላማ ሱዳንን ለማገዝ ነው፣ ሰላምን ለማረጋገጥ። ከዚህ ባለፈ ከውጭ የሚመጣ መፍትሄ በሱዳን ላይ ለመጫን አይደለም ብለዋል። ካርቱም ከአፕሪል 15 በለንደን የሚካሄደውን ኮንፈረንስ ተቃውማለች። ምክንያቱ ደግሞ አልተጋበዝኩም የሚል ነው። የተባበሩት አረብ ኤሚሬትስ፣ ኬንያና ቻድ ሱዳን ፈጥኖ ደራሽ ኃይልን ይረዳሉ ብላ የምትከሳቸው ሀገራት በኮንፈረንሱ ላይ ተካፋይ ናቸው። ይህ አስተያየት የተሰጠው አብዱልፈታህ አልቡርሃን ከእንግሊዙ የሱዳን ልዩ መልእክተኛ ሪቻርድ ክሮደር ጋር በፖርት ሱዳን ተገናኝተው ከተወያዩ በኋላ ነው። ልዩ መልእክተኛው የኮንፈረንሱ መዘጋጀት በሱዳን ሰላም ለማምጣትና የሰዎችን ሰቆቃ ለማስቀረት ነው። ከዚህ ባለፈ ከውጭ የመፍትሄ ሀሳብ በሚል ለመጫንም አይደለም። አክለውም የትኛውም የሱዳን የፖለቲካ ድርጅት በኮንፈረንሱ ላይ እንዲገኝ አልተጋበዘም ብለዋል። ዜናውን ስናዘጋጅ ሱዳን ትሪቢዩን እና አልጀዚራን በመረጃ ምንጭነት ተጠቅመናል። በኢኳዶር ባደንዛዥ እጽ ላይ እርምጃ እንደሚወስድ በሚቆጠረው ፕሬዝዳንታዊ ምርጫ የወቅቱ ፕሬዝዳንት ዳንኤል ኖቦአ አሸናፊ መሆናቸውን የሀገሪቱ የምርጫ ባለስልጣን አወጀ። በሌላ በኩል የግራ ተቀናቃኛቸው ሉዊሳ ጎንዛሌዝ ከፍተኛ የሆነ የምርጫ ማጭበርበር አለ በማለት በድጋሜ ቆጠራ እንዲደረግ ጥሪ አቅርበዋል። ዮሐንስ ተስፋ ያዘጋጀውን ሰይፈ ዓለም እንደሚከተለው ያቀርበዋል። ኢኳዶራውያን ለሁለተኛ ዙር ፕሬዝዳንታዊ ምርጫ በከፍተኛ ጥበቃ ውስጥ ሆነው ድምጽ ሰጥተዋል። ምርጫው የደቡብ አሜሪካዊቷ ሀገር ከስራ አጥነትና
ከኮካይን የወሮበሎች ጥቃት ጋር በመታገልበት ወቅት የሚካሄድ ነው። ወደ 14 ሚሊዮን የሚጠጉ ኢኳዶሪያውያን ለግማሽ ምዕተ ዓመት በከፋ ቀውስ ውስጥ የምትገኘውን ሀገር ማን እንደሚመራት ለመወሰን ድምፅ ሲሰጡ ህዝበ ውሳኔውን የመጣው በአጎራባች ኮሎምቢያና ፔሩ ከሚመረተው የኮካይን ዝውውር ጋር በተገናኘ የተንሰራፋውን ብጥብጥ መሰረት አድርጎ ሲሆን የመሃል ቀኝ ስልጣን ያለው ዳንኤል ናባኦም በ2023 ልዩ ምርጫ በማሸነፍ የያዘውን የቀድሞ የስልጣን ዘመኑን ለማጠናከር ሌላ 4 ዓመት እንዲሰጠው ይፈልጋል። በሙስና ክስ ለስደት ከተዳረጉት የኢኳዶሩ የግራ ክንፍ ፕሬዝዳንት ራፋኤል ኮሪራ ጋር የረጅም ጊዜ ግንኙነት አላት የምትባለው የግራ ተቀናቃኙ ሉዊስ ጎንዛሌዝ በበኩሏ ኢኳዶሩን ማደስ በሚል መፈክር የምረጡኝ ዘመቻ አካሂዳለች። የሀገሪቱ የምርጫ ባለስልጣን እንደገለጸው የ37 ዓመቱ ወግ አጥባቂ ዳንኤል ናባኦ በምረጡኝ ቅስቀሳ ወቅት የገባው ቃል ለማሳካት መራጮቹ 4 ተጨማሪ ዓመታት ሰጥተውት ተቃዋሚዎቹ ለሁለተኛ ጊዜ አሳፍረውለታል። ኢኳዶር የተለየች መሆን ትፈልጋለች። ኢኳዶር ወደ ቀደመው ነገር መመለስ አትፈልግም። ኢኳዶር በምቹ መንገድ ላይ ወደፊት መሄድ ትፈልጋለች። ይህም ሁልጊዜ ቀላል አይደለም። ወደ ሰላምና ወደ ስራ በሚወስደው መንገድ ላይ ኢኳዶራውያን የተሻለ ህይወት ይፈልጋሉ። ደጋፊዎቹን ድሉን ለማክበር በኬቶ ጎዳናዎች በታላቅ ደስታ ሲወጡ ናባኦ በተደራጁ ወንጀለኞች ምክንያት በተንሰራፋው ብጥብጥና ያላግባብ የተወረረችውን የደቡብ አሜሪካው ሀገር ሰላም ለመመለስ ቃል ገብቷል። በዚህ ምርጫ ብዙ ሰዎች በተለይም ሴቶች ድምጽ ሰጥተዋል። ዳንኤል ናባኦ ሙሉ ልብስ ለብሱም የማይሽከረከር ሲሆን ይልቁንም ሙስናና ስጋትን ለመጨፍለቅ የሚጠቀምበትን ጡንቻውን የሚያሳይበት ጊዜ ነው ሲሉም ደጋፊዎቹ ተስፋ ጥለውበታል። በማያሚ የተወለደውና የአሜሪካ ኢኳዶር ዜግነት ያለው ናባኦ ኢኳዶር ውስጥ ካሉ ባለጸጋ ቤተሰቦች የሚወለድ ነው። ተቺዎቹ ስልጣኑን አላግባብ በመጠቀምና ህገ መንግስቱን በመጣስ ይከሱታል። ጠንካራ ወግ አጥባቂ በቅርቡ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የጎበኘ ሲሆን የአደንዛዥ ዕፅ አዘዋዋሪዎችን ለማጥፋት የዩናይትድ ስቴትስ ወታደራዊ ድጋፍ እንደሚያስፈልገው አሳውቋል። የግራ ክንፍ ጩዋ ሉዊስ ጎንዛሌዝ በትንሹ ልዩነት እንደተሸነፉ ብዙዎች ቢናገሩም ጎንዛሌዝ ናባኦ ምርጫው እንደሰረቀ በመወንጀል የድጋፍ ቆጠራን እየጠየቁ ይገኛሉ። ኢኳዶር በአምባገነንነት እየታመሰች እንደሆነና በታሪካችን እጅግ አስከፊ የሆነ የምርጫ ማጭበርበር እየገጠመን መሆኑን በህዝቤ በሚዲያና በዓለም ፊት አወግዛለሁ። ነገር ግን ኳሳ አሁን ከባድ ወንጀል በደረሰበት ዳንኤል ናባኦ እግር ስር ትገኛለች። ጉዳዩ በተሸናፊው እጭ ጎንዛሌዝ ፍርድ ቤት ይወሰዳል ተብሎ ይጠበቃል። የፍጻሜው ውድድር ሊጠናቀቅ ሰዓታት ሲቀርም ኢኳዶር ከ24 አውራጃዎች በሰባቱ ዋና ከተማውን ኬቶን ጨምሮ ግድያን ለመከላከል በሚል ያስቸኳይ ጊዜ አውጃለች። እንደ አውሮፓውያን አቆጣጠር በ2023 ምርጫ አንድ መሪ እጩ መገደሉን በማስታወስ ጉዳዩን እንዳይደገም በመሞከርም በምርጫ ቅስቀሳ ወቅት የጸጥታ ጥበቃው ጥብቅ ነበር። ዘገባውን ስናጠናክር አልጀዚራ፣ ዶቼ ቬለ እና ሌሎች የመረጃ ምንጮች በዋይነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን የምንከታተልበት ሰዓት ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ ዘገባዎች ጋር ሙሉ ቀን ሰለሞን ነኝ። በተለያዩ የዓለም ከተሞች በተደረጉ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። ትላንት ሚያዝያ 5 በተለያዩ የዓለማችን ከተሞች በተለያዩ ርቀቶች በተደረጉ ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። በፓሪስ የሴቶች ማራቶን በዳቱ ይርፓና ደራዲዳ አንደኛና ሁለተኛ ተከታትለው በመግባት አሸንፈዋል። በኔዘርላንድ ሮተርዳም በተካሄደው የማራቶን ውድድር ደግሞ ኢትዮጵያውያን አትሌቶች በሁለቱም ጾታዎች የብርና የናስ ሜዳሊያዎች አሸናፊ ሆነዋል። በሴቶች አሚነት አህመድ፣ አዝመራ ገብሩና ጥሩዬ መስፍን ከሁለተኛ እስከ አራተኛ ደረጃ ተከታትለው ሲገቡ በወንዶች ጫላ ረጋሳና ጭምደሳ ደበሌ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በሌላ ዜና በጅቡቲ ሚቲንግ ላይ የተሳተፉ ኢትዮጵያውያን አትሌቶች ውድድራቸውን በበላይነት ጨርሰዋል። በወንዶች 800 ሜትር ውድድር ዮሐንስ ተፈራ አንደኛ ደረጃን በመያዝ ሲያሸንፍ በሴቶች ፍቅርተ ብርሃኔ በተመሳሳይ አንደኛ በመውጣት አሸንፋለች። በ5000 ሜትር ወንዶች አትሌት ዘነበ አየለ አንደኛ ደረጃን ሲይዝ በሴቶች ደግሞ ኪሮስ ሙዝና እመቤት እጅጉ አንደኛና ሁለተኛ በመውጣት አሸንፈዋል። በ1500 ሜትር ውድድር ደግሞ በወንዶች አድሃና ካሳዬ በሴቶች ኤልዛቤት አማረ አንደኛ ደረጃን በመያዝ ውድድራቸውን በበላይነት አጠናቀዋል። የጅቡቲ ሚቲንግ አትሌቲክስ ውድድር በአፍሪካዊቷ ጅቡቲ በየዓመቱ የሚዘጋጅ በዓለም አትሌቲክስ እውቅና ከተሰጣቸው የሜዳሊያ ውድድሮች መካከል አንዱ ነው።
ከ20 ዓመት በታች የአፍሪካ ዋንጫ የምድብ ድልድል ይፋ ሆነ። 13 ሀገራት የሚሳተፉበት በግብጽ አዘጋጅነት የሚካሄደው ከ20 ዓመት በታች የአፍሪካ ዋንጫ የምድብ ድልድል ይፋ ሆኗል። የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ በግብጽ ካይሮ ባወጣው ድልድል መሰረት ምድብ 1 ላይ አዘጋጇ ግብጽ፣ ደቡብ አፍሪካ፣ ዛምቢያ፣ ሴራሊዮንና ታንዛኒያ ተደልድለዋል። ጠንካራ ፉክክር ይደረግበታል ተብሎ በሚጠበቀው ምድብ 2 ናይጄሪያ፣ ቱኒዚያ፣ ሞሮኮና ኬንያ ሲደለደሉ በምድብ 3 ደግሞ የአምናዋ ሻምፒዮን ሴኔጋል፣ ዲሞክራቲክ ኮንጎ ሪፐብሊክ፣ መካከለኛው አፍሪካና ጋና ተደልድለዋል። ለ25ኛ ጊዜ የሚደረገው ውድድር ሚያዝያ 19 ቀን 2017 ዓ.ም እንደሚጀመር ካፍ አሳውቋል። በመጨረሻም የአውሮፓ ቻምፒዮንስ ሊግ ሁለተኛ ዙር ሩብ ፍጻሜ ጨዋታዎች ነገ ማክሰኞና ረቡዕ ይደረጋሉ። ነገ አስቶን ቪላ ከፒኤስጂ፣ ዶርትሙንድ ከባርሴሎና ከምሽቱ 4 ሰዓት ላይ ሲጫወቱ፣ ረቡዕ ኢንተር ሚላን ከባየር ሙኒክ እና ሪያል ማድሪድ ከአርሰናል በተመሳሳይ ከምሽቱ 4 ሰዓት ጀምሮ ይጫወታሉ። በመጀመሪያው ዙር ጨዋታዎች ፒኤስጂ አስቶን ቪላን 3-1፣ ባርሴሎና ዶርትሙንድን 4-0፣ አርሰናል ሪያል ማድሪድን 3-0 እና ኢንተር ሚላን ባየር ሙኒክን 2-1 ማሸነፋቸው አይዘነጋም። ከነገና ረቡዕ የመልስ ጨዋታዎች በኋላ ግማሽ ፍጻሜውን የሚቀላቀሉ ቡድኖች የግማሽ ፍጻሜ ደርሶ መልስ ጨዋታቸውን ሚያዝያ 21 እና 28 ያደርጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ ዘገባዎቻችን የተከታተሏቸውን ይመስሉ ነበር። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ